አልወለድም ከአቤ ጉበኛ እውነት በሌለበት ዓለም ለመኖር አልወለድም። ወደዚህ ዓለም መጥቼ ከዓለም እስክወገድ ድረስ አንዳችም ወንጀል አልሰራሁም። ሰዎች ግን በዓለም ተደርጎ የማያውቅ ወንጀል እንደሰራው ይቆጥሩኝ ነበር። ይህ የሆነበትም ነፃነቴን ከወገኖቼ ነፃነት ጋር ያለመመጠን እወድ ነበር። ለዚህ ብዙ እንግዳ ነገሮች ስለሰራው ነው። ወንጀለኛ ከሆንኩ ለወንጀሌ ኃላፊው ከነነፃነት ስሜት ጋር የፈጠረኝ ፈጣሪ ነው። ወደ ዓለም ከመምጣቴ ኃጢያት ከሆነብኝ በኃጢያቴ የምጠየቀው ወደዚች ዓለም ያመጣኝ ኃይል ነው። እኔ ግን ወደ ዓለም እንድመጣ ማንንም አልጠየቅኩም። ወላጆቼ ወይም ፈጣሪ ወደዚህ ዓለም እንድመጣ ፈልገው እንደሆነ አስቀድመው ወደ ዓለም መጥቼ ከዓለም እስክወገድ ድረስ በሰላም፣ በፍቅር፣ በደስታ ከሁሉም ይልቅ በነፃነት ልኖር የምችልበትን እድል ማዘጋጀት ነበረባቸው። ይህን ግን ስላላገኘው ግን በአመጽ ተወልጄ በአመጽ ሞትኩ። እንደ ሳጥናኤል ትዕቢተኛ እንደ አዳም ስተተኛ እየተባልኩ ስረገም ኖርኩ። እኔ ከዓለም ብዙ ነገሮችን አልፈለኩም። የፈለኳቸው ጥቂትና ርካሽ የሆኑ ነገሮችን ነበሩ። የሚተነፍስበት ነፃ አየር፣ የምኖርበትና ሰርቼ የምጠቀምበት ነፃ ምድር፣ የምጠጣውና የምታጠብበት ነፃ ውሃ፣ ከኔ ቀድመው የተወለዱ ተመራምረውና ተምረው ያገኙትን ነፃ ጥበብና ዕውቀት ብቻ በቀላሉ ለማግኘት ፈለኩ። ተገድጄ ላደረኩላቸውና አስገድጄ እንዳስደርጋላቸው ሊታሰቡብኝ ነገሮች ፍጹም ተቃዋሚ ነበርኩ። ወንጀለኛ ይህ ብቻ ነው። ከናቴ ሆድ ውስጥ ጀምሮ የሰራሁትን እንግዳ ስራ ስታዩ አንድ በሰው ህይወት ላይ የተፈጸመ ተአምር ታያላችሁ። በክፋት መንገድ ስተረጉሙት ይህ ሰው የዲያብሎስ ዲቃላ ነው ብላችሁ ለማመን፣ በደግ ስተረጉሙት ግን እግዚአብሔር በነፃነት ክብሪት ለኩሶ የፈጠረው ህይወቱን እያቃጠለ ለሰው ልጆች የነፃነትን ብርሃን የሚያሳይ የነፃነት ጧፍ ነው ብላችሁ ለማመን እንደምትገደዱ አምናለሁ። ከሰው ልጆች ታሪክ ጋር ፈጽሞ የማይሰላሰለው የህይወት ታሪኬ ሰሚዎችን ሁሉ ለማስደንገጥ የበረተ ድንገተኛ መብረቅ ነው። የመብረቁ ጸዳል ብልጭ በሚልበት አጭር ጊዜ የዓለምን ነዋሪዎች መልክ አሁንም ከምታዩበት ሁኔታ የተለወጠ አድርጎ እንደሚያሳያችሁ ሙሉ ለሙሉ አምናለሁ። ከኔ ምስክርነት ይልቅ ራሱ ታሪኬ እንዲመሰክርላችሁ እነሆ ታሪኬን አቀረብኩላችሁ። ስርዓቱን ማን እንዲቃወሰው አላውቅም። እግዚአብሔር ይሁን ሰው ወይም የተፈጥሮ ጣጣ ማን እንዳበላሸው አልተረዳሁም። ግን ስርዓቱ ለኛ ተገቢ የሚመስለን ነገር ሁሉ በተመሰቃቀለበት ዓለም ሰዎች ሁሉ ይኖራሉ። እኔ የተወለድኩባት ኢዝራኦስ የተባለችው ደሴት በወራሪዎች ስትበዘበዝና ስትገዛም ኑራ ነፃነቷን ካገኘች በኋላ ራሷ የተበላሸች ሀገር ነበረች። ይህቺ በታላቅ ውቅያኖስ የተከበበች ሀገር ዋና ከተማዋ አቃኒዮ የምትባል ስትሆን እኔም የተወለድኩት በዚህቹ ከተማ ነው። ከተማዋ የተመሰረተችው በባህር ጠረፍ ላይ በመሆኑ በኮንትሮባንድ መርከብ የተጫኑ ያለ ይለፍ ወረቀት የገቡ የውጭ ዜጎች እንዲሁም ለረጅም ዘመናት ቅኝ ግዛት ሆና በኖረችበት ጊዜ እንደ ልብ የገቡ የባዕድ ተወላጆች ታላላቅ ባለሀብቶች ሆነው ይኖሩባት ነበር። ተወላጆቿም አልፎ ብዙ ሀብት አንቆ ያጆች ሲኖሩ አብዛኛውን ህዝቧ ድሃ ነበር። ከተማዋ ልዩ ልዩ ቀለም ባላቸው ህዝቦች ብቻ ሳይሆን ቁንጣን፣ ራብ፣ ስካርና ጥማት ከልክ በላይ የሆነ ድሎት፣ በሽታና ችግር ተባብረው በሚያጠቋቸው የተለያዩ ሰዎች የተመላች ነበረች። ከሚፈልገው በላይ የሆነና ለአብዛኛውን ህዝብ የሚበቃውን ብዙ ሀብት የያዙ ባለሀብቶች የአብዛኛውን ጊዜ የዕለት ምግባቸውን በህልም በማሽተት ካልሆነ በቀር በሌላ መንገድ ለማግኘት የማይችሉ ፍጹም ደሆች ነበሩባት። ሌላው ሁሉ ቀርቶ ለሁሉ እኩል ተብሎ የተደነገገው ህግ እንኳን በአፈጻጸሙ እንደ ሰዎች ሁኔታ የሚሄድ ነበር። አብዛኞቹ የሀገሪቱ ተወላጆች በእኩልነትና በነፃ የሚያገኙትን አየርና የፀሐይ ብርሃንን ብቻ ሳይሆን የቀረውን ነገር በመጠኑ እንኳን ለማግኘት ብዙ ድካምና ራስን ለባርነት አሳልፎ መስጠት ነበረባቸው። ባጭሩ በተፈጥሮዋ ከማንኛውም መልካም አገር የማታንሰው ደሴት ከጥቂቶቹ ሀብታሞቿ
ጋር ሲያዩት መንግስተ ሰማያት ከብዙዎቹ ድሆቿ ጋር ሲያዩት ገሃነም እሳት መስላ በሁለት ተቃራኒዎች መልኮች ትታይ ነበር። በዚህ ሁኔታዋን ለመግለጽ ቃላት የሚያጥሩብኝ ደሴት ዋና ከተማ ከሀገሯ ፍጹም ድሆች አንዷ የሆነችው ሴት ነበረች። ሴትየዋ የምትኖረው ከጧት እስከ ማታ ከከተማዋ ታላላቅ መንገዶች ባንዱ ተቀምጣ በመኪናዋ ሳይሆን በእግሩ ከሚጓዘው አላፊ አግዳሚ ምጽዋት እየጠየቀች በመታገኘው የሳንቲም ልቃሚ ነበር። እሁድና ሌሎች የበዓላት ቀናቶች ወደ ቤተክርስቲያን ሄዳ ከመሰሎቿ ጋር እየተጋፋች ስለምን ነበር። መፈጠራቸው በቁጥር ለማሟላትና ሌሎችን ለማገልገል ብቻ ሆኖ ከቀረው ድሆች ከሀገራቸው ጠፍና ሰፊ መሬት ለአንድ ጠማማ ጎጆ መቀለጃና ጭሮ ቆፍሮ የዕለት ሆድ ለመሙያ የሚሆን ጭብጥ አፈር ከሌላቸው ምስኪኖች አንዷ የሆነችው እቺ ሴት በዓለም ላይ ብዙ ሴቶች አካላቸውን በመሸጥ ሊያስተዳድሯቸው የቻለው በቂ ውበት ባይኖራትም ካስቀያሚነት ያመለጠ መልኳና ውብ ጠባይ ብቻ ለሚያስፈልግ የሷ ቢጤ የምታንስ ሴት አልነበረችም።